በትዳር 17 ዓመቴ ነው። ከባሌ ጋር ባለኝ ያልጋ ላይ ግንኙነት አንድም ቀን ደስታን አግኝቼ ስሜቱን አውቄው አላውቅም። ያም ስሜት ስለሌለኝ፣ ቀዝቃዛ ስለሆንኩ፣ ፍላጎት ስለሌለኝ አይደለም። ሙሉ ችግሩ ያለው ባሌ ጋር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም አብራችሁኝ ስለሆናችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። ላይክ ማድረግ፣ ፎሎ ማድረግ፣ ኮፒ ሊንክ ማድረግ ግን እየተዘናጋችሁ ነው። ምክንያቱም የሆነ ቦታ ላይ ስታክ አድርጓል ቻናላችን። ላይክ እያደረጋችሁ ፎሎ እያደረጋችሁ አብራችሁኝ እንድትሆኑ እጠይቃለሁ። እነዚህ ወደ እናንተ የማቀርባቸው ሀሳቦች ምንም ዓላማ የሌላቸው ለማውራት ላሉባልታ የሚመጡ ሀሳቦች አይደሉም። ስለ ትዳራችን እንዲህ ነው እንደዛ ነው ብለን ቁጭ ብለን እንዲያርጊው እንደዛ ውጪው እንደዛ ውርጁ እያለን ከምንነጋገረው በላይ የሰዎችን ታሪኮች እያነሳን በሰዎች ታሪኮች ላይ ተነስተን የራሳችንን ጠቃሚ ሀሳቦችን ጨምረን በታሪክ መልክ ወደ እናንተ ስናቀርበው ልባችሁ ላይ የመቅረትና በእነሱ ውስጥ ራሳችሁን አይታችሁ ትዳራችሁ ውስጥ ያለውን እሴት እንድታውቁት ይረዳል በማለት ነው። እነዚህ ታሪኮች በእውነተኛ የትዳር ህይወት ውስጥ ያጋጠሙ የተወያየንባቸው ያወራንባቸው መሰረታዊ ሀሳብን የያዙ ቢሆኑም በእኔ በኩል ግን በጣም ብዙ ነገር ይጨመርባቸዋል። እናንተ እስከ መጨረሻው አጓጉቷችሁ ወዳችሁት ተምራችሁበት እንዲሄድ ለማድረግ ብዙ ከራሴ ማመጣቸው ሀሳቦች እንዳሉ እንድታቁልኝ እፈልጋለሁ። አብዛኛውን መነሻው ሀሳቦቹ ናቸው ሰዎቹ በነገሩኝ ሰዎቹ ባወሩኝ ልክ ወደ እናንተ ባመጣው በእርግጠኝነት ከተራ አሉባልታነትና የምሰማቸው ከምታሪቋቸው ታሪኮች የተለዩ አይሆኑም ነበር። ነገር ግን አንድ ሀሳብና አንድ ታሪክ እኔ ጋር ሲመጣ ተከታዮቼን በምን መንገድ ሊያስተምራቸው ይችላል፣ ምን አይነት ሀሳብ ሊያገኙበት ይችላል፣ ምን አይነት ጠቃሚ ነገር ሊያገኙበት ይችላል የሚለውን ነገር እኔ ጨምርበታለሁ። ይሄን እንድታቁ ነው። ኢንሻአላህ አሁን ረመዳን ላይ ነው ያለነው። አዳዲስ እቃዎች ገብተዋል። እነዚህ የምታዩቸው ቆንጆ አልባሳቶች፣ ጫማዎች፣ ቦርሳዎች ቤተል ኤጄ ሞል አንደኛ ፎቅ ሀውለት ጋር በሉናኑ አባያ፣ ቦርሳ፣ ጫማ፣ ድሪያ፣ ቶቦችን ሀውለት ጋር ሳታዩ እንዳትገዙ። የተማርኩ ነኝ። በትምህርት ከፍተኛ የሚባለው ደረጃ ላይ ደርሻለሁ። ጥሩና ጎበዝም ተማሪ ነበርኩኝ። ትምህርቴን እንደጨረስኩ ቀጥታ ወደ ትዳር ዓለሙ ነበር የገባሁት። የመጀመሪያዎቹ የትዳር ዓመታችን ላይ ባሌን በግልጽ አወራው ነበር። ስንፈት አለብህ፣ ይሄን መስተካከል የሚችል ነገር ነው። በስነ ልቦናና በሐኪም እርዳታ መስተካከል ይችላል። ስለዚህ ሐቄን እየጠበክልኝ እየሞላህልኝ ስላልሆነ ታየው እለዋለሁ። እሱም ምንም ተቃውሞ አልነበረውም። ልክ ነሽ፣ እታየዋለሁ፣ እሄዳለሁ እያለ ነገ ከነገ ወዲያ ብቻ ነው የሚለኝ። እሺ ቢለኝም ወደ ሕክምና ሄዶ ወደ ባለሙያ ሄዶ ችግሩን ለመቅረፍ ግን ምንም የሚወስደው እርምጃ አልነበረም። ያም የሚሆንበት ምክንያት ባለቤቴ በስራ በጣም ቢዚ ሰው ነው። ምንም አይነት እረፍት የለውም። ምንም አይነት እፎይታ የለውም። ከኔና ከሱ የትዳር ህይወት በላይ የኔንም ሀቅ ከመጠበቅና እኔን ከማስደሰት በላይ ለስራው ቅድሚያ ሰጥቶ ወደ ሕክምና ተቋም ሄዶ ችግሩን ለመፍታት እርምጃ መውሰድ አልፈለገም። እኔም ሳልታክት ለአመታት ደስተኛ አይደለሁም፣ እየተረበሽን ነው፣ ጥሩ ስሜት እየተሰማኝ አይደለም እያልኩኝ እንዳንድ እንደተማረና እንደነቃች ወጣት እጨቀጭቋለሁ። ከሆነ ጊዜ በኋላ ግን የኔ ችግር አይደለም የራስ ችግር ነው፣ አንቺ ለመነሳሳት 24 ሰዓት ይፈጅብሻልና እኔ ምን ላድርግ እያለ ነገሩን ወደ እኔ ማዞር ጀመረ። ያንም ያደረገበት ምክንያት ሰዓትና ጊዜ ስለሌለው ሐኪም ቤት ሄዶም ለመታየትና ችግሩን ለመቅረፍ ፍላጎት ስላላገኘ ወደ እኔ ማሳበብና ከነገሩ ከውይይቱ መሸሽን መረጠ። ያንንም ሲያደርግ እኔ ችላ ብዬ አልተቀመጥኩ። ምክንያቱም ይሄ ክፍተት በህይወታችን ውስጥ ከፍተኛ ልዩነትን እንደሚያመጣ ስላወቅኩኝ እያነበብኩኝ ሐኪሞችን እያማከርኩኝ ሰውነቱንና ጤናውን በማይጎዳ መንገድ የሚሰጡ መድኃኒቶችን እሱም እየነገርኩት እሰጠው ጀመር። ለዘላቂው ግን መፍትሄ አላመጡልንም። ህይወታችን እንደዛው ቀጠለ። ሴት ልጅ ለማርገዝና ለመውለድ መደሰት ቢኖርባት ዓለም ባዶ ትሆን ነበር። ምንም አይነት ደስታ ሳይኖረኝ በህይወቴ አንድም ቀን ሳልረጋጋ ልጆች ግን ላይ በላይ መጡ። ሀውለት ህይወት ቀጠለ። ግን ምንም ትርጉም የሚሰጥ ህይወት አልነበረም። ከሆነ ጊዜ በኋላ ቀን በቀን የማስበው ስለ ፍቺ፣ ስለ መለያየት ነው። እኔ ስለ ፍቺና ስለ መለያየት ባሰብኩኝ ቁጥር የልጆቼ ቁጥርም እየጨመረ መጣ። እንደነገርኩሽ የተማርኩ ዓለሙን የማቀው ነገሩን ሁሉ በደንብ የምረዳ ሴት ብሆንም የስራን ዓለም ግን ተቀላቅዬ አላቅም። ቤቱን ጥዬ ትዳሬን ጥዬ ስለ መውጣትና ስለ መለያየት ሳስብ የልጆቼ ጉዳይ የራሴ ጉዳይ ያሳስበኛል። ስራ ሰርቼ አላቅም። በምን እኖራለሁ? ልጆቼንስ በምን አኖራቸዋለሁ? በእርግጥ ቤተሰቦቼ ደህና ናቸው። እኔ ግን በጣም ከምጠላውና ከምጸየፈው ነገር ሰዎችን መጠየቅ፣ ሰዎችን ማስቸገር፣ የሰው ሸክም መሆን አልወድም። ባለቤቴ
በቤት ውስጥ ምንም ሳያጎልብን ነው የሚያኖረው። ታታሪ ሰራተኛ ነው። ነገር ግን ትልቁን መሰረት ማሟላት አልቻለም። ሌላው ቀርቶ ቢዚ ከመሆኑ የተነሳ ስደውልለት ከብዙ መከራ በኋላ ነው ስልኩን የማገኘው። ከአንድም 2 ስልኮች አሉት። ለአስቸኳይ ጉዳይ ከፈለግኩት ደግሜ ደጋግሜ ሞክሬ ነው ስልኩን የማገኘው። ካነሳልኝም በኋላ እንዴት ነሽ፣ እንዴት ዋልክ ምናምን መባባል የለም። እንደ ባልና ሚስት የፈለግኩትን ጉዳይ የደወልኩበትን ምክንያት ባጭሩና በፍጥነት ተናግሬ ስልኩን መዝጋት አለብኝ። በዚህ ደረጃ ቢዚ ነው። ያም ውስጤን ምንም ደስታ አይሰጠው። ቀን ላይ እንደዛ ቢዚ ሆኖ በስልክ እንኳን ተረጋግተን ለማውራት ታይም ሳናገኝ ይውልና ማታም ቤቱ ከገባ በኋላ እስከ ሌሊቱ 6 ሰዓት ስልኩ ይጠራል፣ ያወራል። በዚህ ወጣ፣ በዚህ ገባ፣ በዚህ አውርደው፣ በዚህ አውጣው። በቃ ቢዚ ነው። ለደቂቃ እንኳን ቁጭ ብለን ተረጋግተን እራት የምንበላበት፣ የምናወራበት፣ የምንተያይበት ታይም የለንም። እዛ ጋም ግድል ያደርገኛል። በቃ እሱ በመጣ ሰዓት ይምጣ ብዬ የምሽት ስራዬን ጨርሼ አልጋ ላይ ከገባው በኋላ ጥልቅ እንቅልፍ ውስጥ ስገባ በመሃል መጥቶ ይቀሰቅሰኛል። ተኝታለች፣ ደክሟታል የሚለውን ነገር እንኳን ከግምት አያስገባ። የኔን ስሜት የሚጎዳውና የኔን ስሜት የማያከብረው ገና ከመጀመሪያው ጀምሮ ነው ምልሽ እዚህ ጋር ነው። ቀስቅሶኝ ወደ ጉዳዩ ይገባል። የራሱን ጉዳይ ፈጽሞ ተጠቅልሎ ይተኛል። እቃ ይሆንክ ይመስለኛል። ግን ግዴታ ሀቁን መሙላት አለብኝና የሚፈልገውን አድርጌ እኔም ጠቅለል ብዬ እተኛለሁ። ጠዋት ወደ ስራ ይሮጣል። ማታ በተለመደ ሁኔታ ይመጣል። አንዳንዴ ከዛ ጥልቅ እንቅልፌ ቀስቅሶ ከሚያበሳጨኝ ቁጭ ብዬ ለጠብቀው ብዬ እስኪተኛ ቁጭ ብዬ ጠብቀዋለሁ። ከዛስ ቁጭ ብዬ የጠበቅኩት ቀን ጥሎኝ ይተኛል። በቃ የኔን ሀቅ የማይጠብቀው ከጥሪ ጀምሮ ነው። የኔን ሀቅ የማይጠብቀው ከክብርና ከእንክብካቤ ጀምሮ ነው። ብቻ መጥፎ ሰው አይደለም፣ ክፋትም የለበትም። እኔ ግን ከዕለት ወደ ዕለት እየናኩት እየተናደድኩበት ለሱ ያለኝ ክብር እየቀነሰ መጣ። ለሱ ያለኝን ቦታ እያጣው ስመጣ ቤታችን ሰላም አጣ። ትንሹም ትልቁም ያነጫንጨናል፣ ትንሹም ትልቁም ያጣላናል። ምንም አይነት መረጋጋት፣ ምንም አይነት ሰላም ቤታችን ውስጥ የለም። የዛ ሁሉ ምክንያት ምን እንደሆነ እኔ ያውቃለሁ፣ እሱም ያውቃል። ችግሩን ለመፍታት ግን አይሞክርም። የአልጋ ላይ ግንኙነት ካልተስተካከለ አብሮነት ሊስተካከል አይችልም። መናናቅ በመሀል ይመጣል። ሚስት ባሏን ትንቃለች፣ ህይወቷን ትንቃለች፣ ቤቷን ትንቃለች። የሚናገረው ነገር ሁሉ ትርጉም አይሰጠኝም፣ አልሰማውም፣ ደስ አይለኝም። የሚናገረውን ጥሩም መጥፎም ነገር ወደ መጥፎ ወስዳለሁ። እንደዛ እያረኩኝ እንደሆነ ቢታወቀኝም ምንም አይመስለኝም። 17 ዓመታትን ኖርን። ሁሌም የማስበው ስለ ፍቺ፣ ስለ መለያየት ብቻ ነበር። መቼ ነው የምለያየው? መቼ ነው የምፋታው? መቼ ነው ከዚህ ህይወት መውጣው? በቃ ሀሳቤ ፍቺና ፍቺ ላይ ብቻ በሆነበት ሰዓት ህይወታችን ውስጥ አንድ ከባድ ነገር ተከሰተ። ባለቤቴ በምን ይሁን በምን በማላቅበት ሁኔታ ሙሉ ስራው ባን ተደረገበት። እጁ ላይ ቤሳቤስቲን እስካይቀር ድረስ ባዶ ሆነ። ምን እንደተፈጠረ እስካሁንም አላቅም፣ ያኔም አላቅም ነበር። ባላሰብኩት ሰዓትና ባላሰብኩት አጋጣሚ የቤት ሰው ሆኖ አገኘሁት። በጣም ግራ ገባኝ። ባለቤቴ የቤት ሰው ሲሆን ከ17 ዓመት በኋላ እቤት ውስጥ ሳገኘው፣ ከ17 ዓመት በኋላ ስልኩ ለ24 ሰዓት መጮህ ሲያቆም፣ ከ17 ዓመት በኋላ ቤታችን፣ ህይወታችን፣ ኑሯችን ሲጎል ታየኝ። ኢኮኖሚካሊ እንደላቁ ነው የሚያኖረን። ይህ የደረሰበት ነገር ግን ባሌን በራስ መተማመኑንም የወደፊት ህልሙንም ተስፋውንም ሁሉ አጨልሞ ቤት ውስጥ ቁጭ አለ። ያ ነገር ለሁላችንም ሾኪንግ ነበር። ያ ንቀው እናደድበት ከዚህ ህይወት ልውጣ እያልኩኝ ሳስብ የነበርኩት እኔ ዛሬ ደግሞ ባሌን እንዴት ቀጥ አድርጌ ላቁመው፣ ከዚህ ከገባበት ችግር እንዴት አድርጌ ላውጣው እያልኩኝ መጨነቅ ጀመርኩ። የገባበት ችግር የመጣብን በላ ግን ቀላል አልነበረም። የትምህርት ቤቱን፣ የልጆቹን፣ ቅንጦቱን ምኑን ተውት። ኖርማል የምንበላው የምንጠጣው እስክናጣ ድረስ ፈተና ውስጥ ገባን። ለ17 ዓመት አውርተን ተነጋግረን ተቀራርበን የማናውቀው እሱ ዛሬ ቤት ሲውልና አብረን አንድ ላይ መሆን ስንጀምር ከምን መጀመር ከምን መነሳት እንዳለብን እንኳን ግራ ተጋባን። እኔም በምን ቋንቋ ባናገረው፣ በምን ቋንቋ ብቀርበው፣ እንዴት አድርጌ አጠገቡ ብቆም አበረታዋለሁ፣ እንዲነሳ አደርገዋለሁ፣ ከተስፋ መቁረጥ ውስጥ አወጣዋለሁ፣ ከብስጭቱ አድነዋለሁ ብዬ ለማሰብ ባሌን አላውቀውምና ግራ ተጋባሁኝ። ህይወቴ ውጥንቅጡ ወጣ። ምን ነው ወስኜ በነበር፣ ምን ነው ፈትቼው በነበር፣ እዚህ ስቃ ውስጥ ከምገባ መጀመሪያውኑ ፍቺ ነበር ፍላጎቴ። ያንን አድርጌ ብቻዬን ብሰቃይ ይሻለኝ ነበር እስክል ድረስ በሱና በደረሰበት ነገር ሌላ ስቃይ ውስጥ ገባሁ።
የዚህ ችግር ተጠቂ እንደመሆኔ ብዙ በሴክሹዋል ጉዳይ ላይ ከባላቸው ጋር የማይጣጣሙና በዚህ ጭንቀት እየተሰቃዩ ያሉ ሴቶች በዙሪያ ያውቃለሁ። የአብዛኞቻችን ባሎች አንድ የሚያደርጋቸው ነገር ሁሉም በሚባል ደረጃ ሴት ልጅ ሊሟላላት ሊጠበቅላት የሚገባ ልክ እንደነሱ ስሜት እንዳላት አለማወቃቸው ነው፣ ወይም ደግሞ አለመረዳታቸው ነው። ያን ስሜቷን እስካልጠበቁላት ሐቋን እስካላሟሉላት ድረስ በአካልም በመንፈስም እንደምትጎዳ አለማሰባቸው ነው። ይህም ችግር ህይወታቸው ላይ ሲኖር ህይወታቸውን የሚያናጋ ትዳራቸውን የሚያበለሻሽ ሴቷንም ደስታና መረጋጋት የሚያሳጣ ከባድ ክፍተት እንደሆነ አለማወቃቸው ነው። ይልቁንም ወንድን ለማስደሰት ወንድን ለማገልገል ለመውለድና ከሱ ጋር ዝም ብላ ለመኖር እንደተፈጠረች አድርገው ነው የሚያስቡት። ለዛም ነው ችግሩ እነሱ ጋር በሚኖር ጊዜ ችግሩን ለመፍታት የሴታቸውን ሐቅ ለመጠበቅ ይህ ነገር በጣም እየጎዳት ነው፣ ቤቴንም ሊጎዳ ይችላል ብሎ ከማሰብ ይልቅ ኢግኖር አድርገውት ምንም ማለት አይደለም፣ ሴቶች እንዲሁ ናቸው፣ ብዙም እንደ ወንድ ስሜት የላቸውም ብሎ በማሰብ ዝም ብሎ መኖርን የሚመርጡት። ይህ በእኔ ዙሪያ ላይ ካሉ ሴቶች የተረዳሁትና እኔም ቤት ባሌ ጋር አለ ብዬ የማስበው ነገር ነው። ባሌ በዚህ ጉዳይ ላይ ጉለት እንዳለብን ደስተኛ እንዳልሆንኩ ቢያቅም አብሬው በኖርኩኝ ቁጥር በወለድኩኝ ቁጥር ግን ነገሩ እንደተቀበልኩትና በአካሌም ሆነ በአይምሮዬ ምንም አይነት ጫና እንዳልተፈጠረብኝ አድርጎ ነው የሚያስበው። ለሴት ልጅ ኖርማል ነው ብሎ ነው የሚያስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። አልሐምዱሊላህ 200 ሺህ ሞልተናል። ዳይ ወደ ግማሽ ሚሊዮን ሁላችሁም ፎሎ እያደረጋችሁ ከዛ ውጪ ምለው ነገር የለም። በጣም አመሰግናለሁ። ግማሽ ሚሊዮን እስክንሞላ ድረስ ግን ሁላችሁም ኮሚትድ ሆናችሁ ይሄን ቪዲዮ ያያችሁ ፎሎ በማድረግ ላይክ በማድረግ ሪፖስት በማድረግ 50 ጊዜ ኮፒ ሊንክ በማድረግ ለእንደነዚህ አይነት ቆንጆ ስቶሪዎች ቴንኪው እንድትሉኝ እፈልጋለሁ። ሌላ ማለት የምፈልገው እዚህ ቻናል ላይ የቀረቡ አንዳቸውም ታሪኮች እኔን አይወክሉም፣ የኔ ስቶሪዎች አይደሉም። ይሄን ታሪክ ጨምሮ አንዳንድ ሰዎች ሆን ብላችሁ ይሁን ሚስ አንደርስታንዲንግ ይሁን አላውቅም፣ ምጽፏቸው ኮመንቶች፣ በውስጥ የምታወሯቸው፣ በስልክም እየደወላችሁ የምትሏቸው ነገሮች ትክክል ስላልሆኑ ነው። ባዮ ላይ ያለው ስልክና አድራሻ የተቀመጠው ለስራ ነው። ቤተል ኤጄ ሞል 1ኛ ፎቅ 22 ኮሌክሽን ብላችሁ ብትመጡ ቆንጆ የሚያማምሩ አባያዎችን፣ ድሪያዎችን፣ ቶቦችን፣ ጫማዎችን ታገኛላችሁ። ያንንም ስልክ ያስቀመጥ ነው። እነዚህን አገልግሎቶች ማግኘት ለምትፈልጉ መግዛት ለምትፈልጉ ደውላችሁ ወይም ደግሞ ቴሌግራም ገብታችሁ እኛን እንድታናግሩበት ብቻ ነው ያን ስልክ ያስቀመጥኩት። ስቶሪም ያላችሁ ልታካፍሉኝ ትችላላችሁ በዛ እየደወላችሁ። ከዛ ውጪ በዚህ 15 ቀን ውስጥ ቀሚሶች ላይ እና የተወሰኑ አባያዎች ላይ ታላቅ ቅናሽ አድርገናል። በማታምኑት ዋጋ ቀሚሶችንና ውስን የሆኑ አባያዎችን እየሸጥን ስለሆነ አንደኛ እያንዳንዱን ፒክቸራቸውና ቪዲዮያቸውን ለማየት ከፈለጋችሁ እዚህ ላይ ባስቀመጥኩት የቴሌግራም አድራሻዬ ጆይን እያደረጋችሁ አልባሳቶቹንም አባያዎቹንም ማየት ትችላላችሁ። ከዛ ውጭ ደግሞ ሱቅ መታችሁ ይሄ ቅናሽ ሳያመልጣችሁ እንድትገበያዩ በአክብሮት እጠይቃችኋለሁ። ቤተል ኤጄ ሞል 1ኛ ፎቅ 22 ጋር በሉናኑ 22 ጋር ሳታዩ እንዳትገዙ። የሆነው ሆነና ከዚያ ለመረጋጋት ጋር ከዚህ መረበሽና ደስታ ማጣት ጋር እየኖርኩኝ የነገርኩሽ ችግርና ሀዘን ቤታችን ውስጥ ገባ። ባሌ አንድም ቀን ትዳሬ ይፈርሳል ብሎ አስቦ የማያውቅ ሰው ነው። የነበረብንን ችግር እንደ ችግር አይቶት ስለማያውቅ አሁን ግን ለቤቱ አፎርድ ማድረግ ሲያቅተው፣ ቤቱን ማስተዳደር እኛን ማኖር ሲያቅተው፣ ቤቱ ሊበጠበጥ እንደሚችል እኔም ጥዬው ሊሄድ እንደሚችል ማሰብና መጨነቅ ጀመረ። ከጠፋበት ካጣው ንብረትና ሀብት በላይ ለእኛ የቤት ኪራይ መክፈል አለመቻሉ፣ የልጆቹን ትምህርት ቤት መክፈል አለመቻሉ፣ ቀለም መቁረጥ አለመቻሉ ያሰቃየውና ያሳመመው ጀመር። እሱን ኩርት ብሎ ደስ ብሎት ቤቱን አቁሞለት እየኖረ የነበረው የሚመስለው ቤቱን በአግባቡ ማስተዳደሩና እኛን ደስተኛ አድርጎ ማኖሩ ይመስለው ነበር። ችግር ብቻውን አይመጣም። ጓዙን ጠቅልሎ ሌሎች ችግሮችን አስከትሎ ነው እንደ ጎርፍ ህይወትሽ ውስጥ የሚመጣው። ሀብትኛ እጅ ላይ እንደፈለገች ስትሆንና ስታንፈላስሰን የምናጣት አንድ ቀን ልትቀር እንደምትችል አናቅም። ሁሌም እጃችን ቁጥጥር ስር ሆና እንደምትኖር እርግጠኛ እንሆናለን። ባለቤትም እንደዛ ነበር። ብሮች ከኋላ ኋላው ከፊት ፊቱ ይከተሉት በነበረ ሰዓት 1፣ 2፣ 3 ቤቶችን መግዛት ይችል ነበር። ነገር ግን እስከ ዛሬ ድረስ ያ ሁሉ ገንዘብ ቢኖረውም በክራይ ቤት ነው የሚያኖረን። ያንንም ቋሚ ነገሮችን መግዛት ገንዘብን አስሮ ያስቀምጣል፣ ገንዘብ እርስ ራሱ ሲገላበጥ ገንዘብን ይዞ ሲመጣ ነው የሚለው ብሂል ነበረው። ለዛም አንዲትም ቋሚ ንብረት አልያዘም።
ምናልባት ቋሚ ንብረት ከተባለች አንዲት መኪና አለችው። እሷም ለስራው በጣም አስፈላጊ ስለሆነችበት ነው የገዛት። ከዛ ውጪ ገንዘብን መሬት ላይ ንብረት ላይ ማዋል አይወድም። ገንዘብን እንዲያመጣ ኢንቨስት ማድረግ ብቻ። ታዲያ የእሱም መውደቅና የእሱም ማጣት ተከትሎ የቤት ኪራዩ ቀን አለቀ። የልጆቹም ትምህርት ቤት ክፍያ ደረሰ። ቀለብም ተሟጠጠ። ችግር ብቻውን አይመጣም የምልሽ እዚህ ጋር ነው። ነፍሳችን ውጥር እስክትል ድረስ እኔ ከተወለድኩኝ ጀምሮ አይቼው የማላቀው ችግር ውስጥ ገባሁኝ። እሱም እንደዛው። ይህንን ሲመለከት መኪናውን ለመሸጥ ተነሳ። መኪናውን ለመሸጥ በሚነሳ ሰዓት ግን በሱ ላይ ብር የነበራቸው ሰዎች መውደቁንና ያለበትን ሁኔታ ስለሰሙ መኪናውን ለመሸጥም እየተንቀሳቀሰ መሆኑን ሲያውቁ ሽማግሌ ሰብስበው ቤታችንን ከበቡት። ምንድን ነው ሲባል እሱ ጋር ገንዘብ አለን፣ ገንዘባችንን ይስጠን አሉ። ሽማግሌዎች የቀን ቀጠሮ ሰጥተው የመኪናውን ሙሉ ዶክመንት ይዘው በቀጠሩት ቀንና በተሰጠው ቀነ ገደብ የማይሰጣቸው ከሆነ ሽማግሌ መኪናውን ሸጦ ለባለዕዳዎቹ ገንዘባቸውን ሊሰጥ ተስማምቶ፣ መኪናው ግን አሁን ለስራውና ለመሯሯጥ ስለሚያስፈልገው ራሱ ጋር እንዲቀመጥ ሽማግሌዎች አስማምተው ሄዱ። ያኔ የነበረችን አንድ ተስፋ ለልጆች ትምህርት ቤት፣ ለቀለብና ለቤት ኪራይ መኪናዋ ነበረችና የእሷም ተስፋ ተሟጠጠ። ሌላው ቀርቶ ንብረቱን እንኳን ወደዚህ ወደዛ ብሎ ማስመለስ እንዳይችል ምንም አይነት ገንዘብ እጁ ላይ የለም። ለጠበቃ ይከፈላል፣ ለተለያዩ ነገሮች ገንዘብን ኢንቨስት አድርጎ ነው የታገዱበትን ንብረቶች ህጋዊነታቸውን አረጋግጦ ማውጣት የሚችለው። ለዛ የሚሆን ገንዘብ እንኳን አሉኝ ከሚላቸው ዘመዶችም ሆነ ጓደኞች ቢጠይቅ ማንም ሰው በጀ ብሎ ሊያበድረው አልቻለም። ባለቤቴ ከባዱ ጨለማ ውስጥ ውጥንቅጥ ውስጥ ገባ። አንድ ቀን ቁጭ አደረገኝና እስከዛሬ ቤቴን ህይወቴን ለመበተን አስቤም አልሜም አላቅም። እንደዚህ ስለፋ ስደክም እንቅልፍ ሳጣ የነበረው ቤቴንና ህይወቴን እናንተን ለመጠበቅ ነው። አሁን ግን ከኔ ጋር እንድትሰቃዩ አልፈልግም። ደህና ቤተሰብ አለሽ፣ ከኔ ጋር እንደዚህ ሆነሽ ከምትሰቃይ መሄድ ትችያለሽ አለኝ። የዛ ሰዓት ልቤ በጣም ተሰበረ። ይኸውልህ አንተ ሌት ተቀን ሰጥተህ ሁሉን ነገር ረስተህ የሰበሰብከው ገንዘብ መሽቶ ሲነጋ እንደ ጉም ተነነ፣ ባዶህን ቀረ። ቤተሰብ ግን በማጣትም በማግኘትም ሰዓት አብሮ የሚቆም ነው። እኛ ቤተሰቦችህ ነን፣ ሲኖርህ አብረን የምንሆን፣ ስታጣ ደግሞ ጥለንህ የምንሄድ ተራ ሰዎች አይደለንም። በችግር ሰዓት አንድ ላይ የምንቆም፣ በደስታም ሰዓት አብረን የምንደሰት ቤተሰብ ነን አልኩት። ባለቤቴ በጣም ልቡ ተነካ። ይህን መልስ ከኔ ፈጽሞ ጠብቆት አያውቅም፣ እንዲሁም አልጠበቀውም። እኔን እንደዛ አያውቀኝም፣ እንደዛም አይረዳኝም። የሚገርምሽ ነገር ለ17 ዓመት የማንተዋወቀው እኔና እሱ አሁን እንደ አዲስ ልክ እንደተጋባ ሰው ሀብለን መተዋወቅ ጀመርን። ከ17 ዓመት በኋላ ባሌ የሚወደውና የሚጠላውን ምግብ ያወቅኩት አሁን ቤት በዋለበት ሰዓት ነው። ባሌ ተጫዋች፣ ቀልደኛና ቁም ነገር አዋቂ መሆኑን ያወቅኩት አሁን ቤት ውስጥ በተቀመጠበት ሰዓት ነው። ባሌም ስለ እኔ አስቧቸው የማያውቃቸውን ባህሪዎችና ማንነቶችን እያየ ያለ ይመስለኛል። እንደ አዲስ መተዋወቅ፣ እንደ አዲስ መናበብ ጀመርን። እስከ መጨረሻው ከጎንህ ነን፣ እስከ መጨረሻው አብረንህ ነን፣ እንወጣዋለን፣ እናልፈዋለን። አንተ ብቻ ተስፋ አትቁረጥ አልኩት። ችግር ወደ ፈጣሪሽ ያቀርባል። ባለቤቴ መሞከር ያለበትን ሁሉ ከቤተሰቡም ከምኑም ሞክሮ የመጨረሻ ተስፋ መቁረጥ ላይ ደርሶ እቤት ቁጭ ብሎ ከፈጣሪው ጋር ብቻ ማውራት ጀመረ። ያ ጥሩ ነገር ነው። ወደ ፈጣሪው መለሰው፣ ወደ ህይወቱ መለሰው፣ ወደ ራሱ መለሰው፣ ወደ ትዳሩ መለሰው። የመጣብን በላ ችግሩ እዚህ ደረጃ ሲደርስ ማስፈራሪያዬን መመኪያ የነበረውን የኔን አንድ አለኝ የምለውን ሀብት ለመሰዋት ተነሳው። ሁለት ወርቅ በጣም እወዳለሁ። እናም በጣም ብዙ ወርቅ አለኝ። ተማሪ ሆኜ አንደኛ ስወጣ ከተሰጡኝ ጊፍቶች፣ ሳገባም ቤተሰቦችም ሆነ እሱ የሰጠኝን ስጦታ ጨምሮ ባለቤቴ በምንጣላና አለመግባባት ቤታችን ውስጥ በሚፈጠር ሰዓት እኔን ለማባበልና እኔን ይቅርታ ለመጠየቅ ሁሌም ይዞልኝ የሚመጣው ወርቅ ነው። እንዲሁም ደግሞ ስራው አሪፍ ሆኖለት ደህና ዝግ ሲዘጋ ወርቅ ይዞልኝ ይመጣል። ወርቅ እንደምወድ ያውቃል። እሱም ወርቅ ይወዳል። ሌላ ስጦታ መስጠት አይችልም። ሌላ ስጦታ መስጠት አያውቅም። በተለያዩ አጋጣሚዎች ብቻ ትልልቅ ወርቆችን ነው ይዞልኝ የሚመጣው። እኔስ ወርቆቼን በጣም እወዳቸዋለሁ። እንደ ወርቅ የምወደው ነገር የለም። ሌላው ቀርቶ ከሱ ለመለየት ሁሌ ሳስብ ራሴን የማጽናናበት ወርቅ አለኝ አይደለ? ወርቆቼን ሸጬ ቤት ተከራይቼ ስራ መጀመር እኮ እችላለሁ። በቃ ከሱ ምን እፈልጋለሁ እያልኩኝ ሁሌም በሱ ነው የምዝተው። ልክ ወርቆቹን አውጥቼ ግን ያንን ለማድረግ ስሞክር እንኳን ልሸጣቸው አይኔም ሞልቼ ላያቸው ያሳዝኑኛል። የዛ ዕለትም ወርቆቹን ዝርግፍ አድርጌ ያወጣኋቸው ሳያቸውን ባተናነቅ
ወርቆቼን ዘርግፌ አያቸው ጀመር። ነፍሴ ተጨነቀች። እነዚህን አውጥቼ ልሸጣቸው ነው? እንዴት እችላለሁ? እንኳን ለመሸጥ ላደርጋቸው እንኳን እሳሳላቸዋለሁ። ከራሴ ጋር ሙግት ውስጥ ገባሁ። ማልቀስ ጀመርኩኝ። መጀመሪያ አስቤ የነበረው ለቤት ኪራይና ለልጆቼ ትምህርት ቤት እንዲሁም ለቀለብ የሚሆን ጥቂቶቹን አንድ ሁለቱን አንስቼ ለመሸጥ ነበረ። ከዛ ግን እሱ ከዚህ ችግር ለመውጣት ሐቁን ለማስመለስ ግዴታ ገንዘብ ያስፈልገዋል። ያንን ማድረግ ባይችል እንኳን ይህን ገንዘብ ተጠቅሞ ስራን የሚያቅሰው ነውና ከምንም ተነስቶ ስራን መጀመር ይችላል። እንደዚህ ተኮራምቶ ቤት ውስጥ መቀመጥ የለበትም። የሚያበድረውና አለው ባይ ጓደኛና ዘመድ ባጣበት ሰዓት እኔ ከጎኑ ካልሆንኩኝ ማን አለው እያለ ልቤ ይወተውተኛል። ከሌላ በኩል ደግሞ ይሄ ትዳር እኮ የምትዘልቂበት ትዳር አይደለም፣ ይሄ ህይወት እኮ የምትኖሪበት ህይወት አይደለም። እነዚህ ወርቆች ያስፈልጉሻል። አንድ ነገር ቢፈጠር ያለሽ ትንሽዬ ሀብት ይሄ ብቻ ነው እያለ ልቤ ይሞግተኛል። በዚህ ውስጥ ውጥር አልኩኝ። ከምንም በላይ ደግሞ ወርቆቼ በጣም አሳዘኑ። መጨረሻ ግን ወሰንኩኝ። ለእኔ በጣም ልዩ ትዝታና ልዩ ምሳሌ ያላቸውን ወርቆች ብቻ አስቀመጥኩኝ። የእናቴ አባቴን ስጦታዎች፣ የምርቃቶቼን፣ የትምህርት ሽልማቶቼንና በሰርጌ ዕለት እሱ የገዛልኝን ወርቆች ብቻ አስቀርቼ ሌሎቹን ሰብስቤ ይዤ ወጣሁ። ወደ ፒያሳ ሄድኩኝ። ፒያሳ ሄጄ እነዛን ወርቆች እዚህን ያህል ብር ነው ብልሽ በማታምኑ በወቅቱ በጣም ዋጋ በነበረው ብር ሸጥኩት። ያኔ ብራችን ቫሊዩ ነበረው። በጣም ብዙ ብር ነበረ ያ ወርቅ የተሸጠው። እኔ ራሱ ማመን አቃተኝ። የዚህ ሁሉ ብር ባለቤት ነኝ እንዴ ብዬ እስኪገርመኝ ድረስ። በዛ ገንዘብ ከሁሉ ነገር የቤት ኪራይ ይብስብኛልና የ1 ዓመት የቤት ኪራይን አስገባው። ባንበላም ባንጠጣም ገመና ሸፋኛችን ቤታችን ነው። ከቤታችን ወጥተን መበተን የለብንም። 1 ዓመት ድረስ አላህ ፈረጃውን ያመጣልናል። እስከዛ ግን መጠለያችን ጥያቄ ውስጥ ሊገባ አይገባም ብዬ የ1 ዓመት የቤት ኪራይ፣ ልጆቼም ትምህርታቸውን እስኪጨርሱ ያለባቸውን የትምህርት ቤት ክፍያ፣ ለ6 ወር በቂ ቀለብ የሚሆነኝን ገንዘብና በመሀል ለአንዳንድ ነገሮች ወጪ ቢያስፈልገኝ እሱን እንዳላስጨንቀው ራሴም እንዳላስጨንቅ ለወጪ የሚሆነኝን በቂ ገንዘብ ወደ ጎን ካደረግኩኝ በኋላ ሌላውን ገንዘብ ሙሉ ለሙሉ ወደ እሱ አካውንት አስተላለፍኩት። እቤት ስገባ ባሌ ግራ ገብቶት እየተንቆራጠጠ እየጠበቀኝ ነበር። ምንድን ነው አልኩት። ይህን ገንዘብ አንቺ ነሽ ያስገባሽው? በአንቺ ስም ነው የገባው አለኝ። አዎ አልኩት። ከየት አመጣሽ አለኝ። ወርቆቼን ሸጥኳቸው አልኩት። ማመን አልቻለም። ለወርቆች ያለኝን ፍቅር ያለኝን ነገር ያውቀዋል። በጣም ደነገጠ። ለምን እንደዛ አደረግሽ አለኝ። መኖር ስላለብን፣ ከዚህ ነገር መውጣት ስላለብን፣ እንደ ቤተሰብ መቆም ስላለብን፣ ሁሉን ነገር አሸንፈ ሁሉን ነገር አልፈ ይህን ነገር እንደምታሳካው ስለማምንብህ ነው ወርቆቼን የሸጥኳቸው አልኩት። የጠወለገ አበባ ውሃ ካጠጣሹ በኋላ በመነጋታው ወይ በሰዓታት ሄደሽ ስታዩ እንዴት እንደሚለመልም ታውቂያለሽ አይደል? ባለቤቴ ተስፋ ከቆረጠበት ከገባበት ጨለማ ልክ እንደ አበባ ሲለመልም ቀጥ ብሎ ሲቆም ፊቱ ሲበራ አየሁት። በጣም ደስ አለው። ማመን አቃተው። ከመደሰቱ የተነሳ አቅፎኝ ያለቀሰ። የዚህን ያህል ዓመት ስንኖር ከኔ ይሄን አይጠብቅም። ሚስቱን እንደዚህ አይነት ሴት ናት ብሎ አያውቃትም። አዎ ሚስቱ ያቺ ቁጣዋ፣ አኩራፊዋ፣ ተነጫናጯ በቃ እሷን ነው የሚያውቀው። በችግር ሰዓት አብራ የምትቆም አለሁ የምትል የምታበረታ፣ ባሏን ለማቆም የትኛዋንም መስዋዕትነት የምትከፍልን ሴት አያውቃትም። አስተዋይዋን አዛኟን ሴት አያውቃትም። የሚገርምሽ እኔም ከባሌ ብዙ የማላውቀውን ባህሪና ማንነቶቹን አውቄያለሁ። አዝኜለታለሁ። እንደ አዲስ አክብሬዋለሁ። ምክንያቱም ባሌን አላውቀውም ነበር። ያወቅኩት በዚህ 2 እና 3 ወር ውስጥ አብሮኝ ቤት ውስጥ ባሳለፋቸው ጊዜያቶች ውስጥ ነው። እንዴት ነው ውለታሽን ምከፍለው? እንዴት ነው ምክስሽ? እንዴት አይነት ሰው ብሆን ነው ማስደስትሽ አለኝ። ውለታዬን የምትከፍለው ይህን ጉዳይ አሸንፈ ሀቅህን በእጅ ስታስገባ ነው። ይህንን እንደምታደርግ ደግሞ እተማመንብሃለሁ። ባልተማመንብህ ኖሮ እንደዚያ የምወዳቸውን ወርቆቼን በፍጹም አልሸጣቸውም ነበር አልኩት። ሴት የላከው ሞት አይፈራም አይደል? ባሌ በወኔና በብርታት ተሞላ። እልህና ቁጭት ፊቱ ላይ ይንቀለቀል ጀመር። በየጠዋቱ ቡናዬን እያፈላው ቁርሴን እየሰራው ባሌን እየተንከባከብኩ ዛሬም ታሳካዋለህ፣ የተሻለ ነገር ይዘህ ትመጣለህ እያልኩኝ እሸኘው ጀመር። ለወራት ቀጠለ። በጣም እንወጣቸው የማይመስሉ ቀናቶች መጡብን። ብዙ ተስፋ አስቆራጭ ነገሮችን ይዞ መጣ። የሚገርምሽ ከዚህ በፊት ባሌ ስለ ስራው ጥቂት ኢንፎርሜሽን እንጂ ምን ይስራ፣ እንዴት ይሁን፣ እንዴት ያደርግ ምንም የማውቀው ነገር አልነበረም። ዛሬ ግን የቅርብ አማካሪው እኔ ሆንኩኝ። ይሄዳል፣ እንዲህ አደረገን፣ እንዲወጣን፣ እንዲገባን፣ ዛሬ ይሄ ሆነ ይለኛል። እኔም በምችለውና በምረዳው አቅም ይህን እንዲያርገው፣ እንዲህ ይሆናል፣ አብሽር፣ አይዞህ እያልኩኝ አማክረዋለሁ።
ጭንቀቶቹን፣ ሀሳቦቹን፣ ፍርሃቶቹን ሁሉ ያጋራኝ ጀመር። የሚገርምሽ አንዳንዴ ተሯሩጦ መግባት ያለበት ቦታ ሁሉ ገብቶ ሲመጣ የሚነግረኝ ነገር ፈጽሞ ተስፋ አስቆራጭና ይሄ ነገር ሊሳካ አይደለም ሊሆን አይደለም እስክል ድረስ ጨለማ የተሞላበት ነበር። ያንን ነገር ግን ለሱ ማሳየት አልፈልግም። ሁሌም ከባባድ ሾችን ይዞ ተስፋ ቆርጦ ሲመጣ አብሽር ትወጣዋለህ፣ ይሄ እኮ ሲምፕል ነገር ነው ብዬ ቅልል ሳረግበት በሆነ ይሞላል። ጠዋት ለመሄድ ይነሳል። አንድ የገባኝ ነገር የባሏ አጀጋኝ ሴት ናት፣ የባሏ ተስፋ ሴት ናት። ሴት የላከው ሞት አይፈራም የሚለው ተረት ብቻ አይደለም፣ እውነት ነው እላለሁ። እኔ ባበረታሁት ልክ፣ እኔ አይዞህ ባልኩት ልክ፣ እኔ ትችላለህ ትሄዳለህ ባልኩት ልክ ባሌ ሲበረታ፣ ባሌ ሲጀግን፣ ብንጧንም ቀዳዳ ለመጠቀም ሲሞክር አይቼዋለሁ። እሱን ከሸኘው በኋላ እኔ ደግሞ ከጌታዬ ጋር አወራለሁ። መስገጃዬ ላይ ድፍት ብዬ ጌታዬ ከዚህ ስቃይ ያውጣን፣ ከዚህ መከራ አውጣን፣ አግኝቶ ከማጣት አንተው ሰውረን፣ ቤተሰቤን አስደስትልኝ፣ ከኔ ጋር ሁን እያልኩኝ ከአላህ ጋር በስቲግፋር በሰላዋት በዱዓ እያለቀስኩኝ ዱዓ አደርጋለሁ። አንዳንዴ እንደዛ ሰውነቴ እየተንዘፈዘፈ እያለቀስኩ ዱዓ ሳረግ እውነት ለዛ ልፈታው ሳስበው ልለየው ስመኝ ስለነበረው ባሌ ነው የዚህን ሁሉ እየተጨነኩኝና እያዘንኩኝ ያለሁት ብዬ ራሴን እጠይቃለሁ። ሀውለት ያን ጊዜ ተያይዘን ተዋደን እጅ ለእጅ ሆነን አለፍነው። በ8ኛው ወር ላይ ተስፋ መጣ። እቃው ተለቀቀለት። የሚገርምሽ ነገር ያኔ እቃው ቢወጣ ከሚሸጥበት 3 እጥፍ አትርፎ እቃውን ሸጠው። በጣም ደስተኛ ሆነ። ባለቤት ያደረገው አንድ ነገር ያን ገንዘብ ሲያገኝ እኔን ሳያማክረኝ ምን የመሰለ ቤት በስሜ ገዝቶ ካርታውን ይዞልኝ መጣ። እኔም ለጌታዬ ምስጋናና ሽኩር ትልቅ ሰደቃን አደረኩኝ። በመጨረሻ ነገሮች ተስተካክለው ቦታ ይዘው ህይወታችን እንደረጋ ሲሄድ አንድ ቀን ቁጭ አደረኩት። ዛሬ አልሐምዱሊላህ ያንን እንወጣዋለን ያላልነውን ጊዜ ተወተነዋል፣ አልፈነዋል። አሁን ግን ወይ ህክምና ታደርጋለህ ወይ ትፈታኛለህ አልኩት። ባለቤቴ ደነገጠ፣ በአንድ በኩልም ሳቀ። አሁን አለኝ ምንም አድርግ በይኝ፣ ከአንቺ ንግግር አልወጣም፣ ከአንቺ ቃል አልወጣም። አንቺን ተከትዬ የትም እሄዳለሁ፣ አንቺን ለማስደሰት ምንም አደርጋለሁ፣ ምንም ነገር እዘዥኝ አለኝ። አልሐምዱሊላህ ወደ ህክምና አብረን ሄድን። ህክምናው ቀናትና ጊዜያቶችን የፈጀ ቢሆንም ውጤታማ ግን ነበር። ምክንያቱም እኔም ጋር እሱም ጋር ነገሮች እንዲስተካከሉ ጥልቅ የሆነ እውነተኛ ፍላጎት ነበርና። ከረዥም ክትትልና ከረዥም ሂደቶች በኋላ እኔና ባሌ የሰላም ግንኙነት ኖረን። በዚህ ውስጥ አንድ እንድታውቁት የምፈልገው ነገር እናንተ ውስጣችሁ ከፈለገ ነገራችሁን፣ ህመማችሁን፣ ችግራችሁን ለማስተካከል እስከፈለጋችሁ ድረስ የማይስተካከል ችግር፣ የማይድን ህመም የለም። ያንን እንድታውቁ ፈልጋለሁ። መቼም ቢሆን አይረፍድም። 20 ዓመት 30 ዓመት አይረፍድም። እናንተ በነቃችሁና በፈለጋችሁ ሰዓት፣ በተማመናችሁ ሰዓት ሁሉን ነገር ማስተካከል እንደሚቻል ከዚህ ተረድቻለሁ። በወቅቱ ያ መከራ ሲመጣብን ለምን እኛ ላይ ለምን ይሄን ሆነብን እያልኩኝ ፈጣሪን አማርሬው ነበረ። አሁን ግን እንኳንም ያ መከራ መጣ፣ እንደ ቤተሰብ አደረገን፣ እንደ ባልና ሚስት አስተዋወቀን። ከምንም በላይ ሀብት አላፊ ጠፊ፣ ቤተሰብ ቀሪ ተጠሪ መሆኑን ለባሌ አስተማረልኝ። ባሌን እንዳቅ፣ ባሌም እኔን እንዲያቅ አደረገው። ሰላማዊ ህይወትን እንድንኖር ያደረገን መልካም አጋጣሚ ነው ብዬ እደሰታለሁ። አላህ አንድን በላ ሲያመጣ ጥሩ ነገሮች ከጀርባው አሉ ሲባል ወላሂ ቀልድ አይደለም። ከመከራ በኋላ ደስታ አለ፣ ከሀዘን በኋላ ፍስሐ አለ። የሚገርምሽ ነገር ትዳራችን ትዳር፣ ቤታችን ቤት ሆኖ ቀለም የያዘው መልክ የያዘው ከዚህ ችግር በኋላ ነው። ባለቤቴ ያ መከራ ብዙ አስተማረው። ጥሩ ሰዎቹን፣ መጥፎ ሰዎቹን፣ ቤተሰቡን እንዲያይ፣ ራሱን እንዲያይ፣ ፈጣሪውን እንዲያይ፣ ህይወቱን እንዲያይ ያደረገው። በመከራና በስቃይ ሰዓት እንደ ቤተሰብ አብሮ መቆም፣ የሴት ልጅ መጠንከር፣ የሴት ልጅ መበርታት፣ ከወቀሳ ከጭቅጭቅና ከሀዘን ቤትን ማራቅ የመከራን ዕድሜ ያሳጥረዋል። የደስታንም ቀን ፈጥኖ እንዲመጣና ችግሩ በቶሎ ተወግዶ ህይወታችን በሰላም እንዲሞላ የሚያደርገው ነገር የኛ ትዕግስት፣ የኛ አብሮነት፣ የኛ መተሳሰብና አብሽር መባባል መሆኑን ሁላችሁም እንድታውቁ ትፈልጋለሁ። ዛሬ ቤቴ በደስታ ተሞልቷል። የሁላችሁም ቤት በደስታ ይሞላ። ደስታ ግን የሚመጣው ከስራና ከትዕግስት በኋላ መሆኑን ተምሬያለሁ። የቤቷ ደስታ ፈጣሪ ምንም ብታሳልፍ ምንም ውስጥ ብትሆን ሴት ልጅ ናት እላለሁ ትለናለች። ታሪካችን በዚሁ አብቅቷል። አብራችን ስለሆናችሁ በጣም አመሰግናለሁ።